Hello, here we are again. እንቀጥል እንግዲህ ስኬሌታል መስል ሴል ፊቸሮችን እያየን ነው። ስኬሌታል መስል the inside of the skull አሁን እስቲ ከሪፍሬሽ ለማድረግ ከምን ጀመርን? መስል ቤሊ ምን አለው? ኤፒማይስ የሚባል ከቨሪንግ አለው። ታፍ ቲክ ኢሬጉላር ኮኔክቲቭ ቲሹ ምን ይዟል? ፋሲክሎች እያንዳንዳቸው በምን ተጠቅልለዋል? በፔሪማይሲየም ፋሲክል ውስጥ ምን አለ? መስል ሴል or myocyte or fiber muscle fiber whatever እነዚህ ሴሎቹ ናቸው እና አሁን ሴሎቹ ውስጥ ደግሞ ምን አለ ማዮፋይብሪልስ የሚባሉ አብዛኛውን የሳይቶፕላዝም ስፍራ ያዙት እነዚህ ፈንክሽናል ዩኒቶች ናቸው እንግዲህ ማዮፋይብሪልስ የሚባሉ የፕሮቲን እጅግ በጣም አስገራሚ የሆኑ የፕሮቲን መዋቅሮች ናቸው እንግዲህ ሪሊ ስማርት ሱፐር ስማርት ፕሮቲን organization ነው ማዮፋይብሪል እና በመንድነው የተቀናጁት በሳርኮመር ነው ሳርኮመር አንድ ማዮፋይብሪል thousands of ሳርኮመሮች አሉት ሳርኮመር ምንድነው ኮንትራክታይል ማዮፊላሜንቶቹን የያዘው ነው ይሄ አክቲን እና ማዮሲን የሚባለውና አሁን እንግዲህ ኢንሳይድ ውስጥ ስንሄድ አንዱ ኢንሳይድ ስኬሌታል ሴል ውስጥ ያለው አንዱ የሳይቶፕላዝም ኮንቴንት ማዮፋይብሪል ነው ከዛ ምን አይተናል መልቲ ኒውክሊዮች አለ ብዙ ኒውክሊዮች አሉት ፔሪፌራሊ ነው የሚገኙት ፈሳሹ አለ ሳይቶፕላዝም እነሱን ነው የምናየው let's go the inside now ይሄ ነው እንግዲህ ውስጡን ከፍተን ስናየው እንግዲህ የምታዩት እያንዳንዱ ሲሊንደር እዚህ ጋር ማዮፋይብሪል ነው የምታዩቸው የአንድ ሳርኮመር የተለያዩ ሪጅኖችን ነው የምታዩት እንግዲህ እዚህ ብሉ ከለር የምታዩት ብሉ ከለሩ የመስል ሴሎች እጅግ ኤክስቴንሲቭ የሚባል በጣም ከፍተኛ ምን አላቸው ስሙዝ ኢንዶፕላዝሚክ ሬቲኩለም አላቸው ስሙዝ ኢንዶፕላዝሚክ ሬቲኩለሙ እንዳለ ኔትወርክ ሆኖ ምኑን ያለበሰው ይሄ ማዮፋይብሪሎችን አልብሶ ነው ያለው እንግዲህ አክቲቭ ማን ነው እነ ሳርኮመር ያሉበት ንቅዝና ስሙዝ ኢንዶፕላዝሚክ ሬቲኩለሙ ሳርኮፕላዝሚክ ሬቲኩለም ነው የሚባለውና one unique feature of muscle cells skeletal muscle cells or ይሄ እንትኖችም ላይ ይገኛል of course ሌሎቹ ካርዲያክ ሴሎችም ላይ ይገኛልና ሳርኮፕላዝሚክ ሬቲኩለም የሚባለው ወይንም the smooth endoplasmic reticulum unique type of smooth endoplasmic reticulum unique ምክንያቱም ትልቁ ስራው መስል ሴሎች ውስጥ ትልቁ ስራው ካልሲየም ስቶር ማድረግ የካልሲየም መጋዘን ነው ስሙዝ ኢንዶፕላዝሚክ ሬቲኩለም እና let's see each muscle fiber or each muscle cell contains አንደኛ ሴል ሜምብሬን አለ እንደማንኛውም ሴል ሜምብሬን ሳርኮሌማ ነው የሚባለው the cell membrane of the cell membrane surrounded by endomysium ከላይ ስስ ልብስ አለች ከሱ ስር ሳርኮሌማ ነው ሳርኮሌማ ምንድነው ፕላዝማ ሜምብሬን ወይም ሴል ሜምብሬን ነው ከዛስ ሳርኮፕላዝም አለው ፈሳሹ ማለት ሳይቶፕላዝም ማለት ሳይቶፕላዝም የመስል ሴሎች ሳይቶፕላዝም አሁንም ሳርኮፕላዝም ይባላል ነው ሌላ ምን አለ አሁንም ሳርኮፕላዝሚክ ሬቲኩለም አሁንም ይሄ ኔትወርክ የምታዩት ብሉ ሳርኮፕላዝሚክ ሬቲኩለም ነው እና these are the contents እንግዲህ ዋናው ኮንቴንቶች ነው ማዮፋይብሪል አለው ይሄ የተጋደሙት ሲሊንደሮች ማዮፋይብሪሎች ናቸው you can see here ይሄ እንዳለ አንድ ሁለት ዝምታቸው 3 4 5 ማዮፋይብሪልስ ናቸው ማዮፋይብሪሎቹ የምን የብሉ ልብስ ለብሰዋል ይሄ ታውታላችሁ በጣም ወፋፍራም ቲዩቦች እዚህ ጋር አሉ እነዚህ ተርሚናል ሲስተርኔ ነው የሚባሉት የስሙዝ ኢንዶፕላዝሚክ ሬቲኩለም በዚህ በኩል በጣም ወፍራም ተርሚናል ሲስተም ሌላ ይሄ መሃል ላይ ኔትወርክ አለ እሱን እዚህ ሚስጥር ነግራችኋለሁ በኋላ ላይና ምን አለ ማለት ነው ሳርኮሌማ that is the plasma membrane or the cell membrane ሳርኮፕላዝም ሳይቶፕላዝም ነው ሳርኮፕላዝሚክ ሬቲኩለም ደግሞ ስሙዝ ኢንዶፕላዝሚክ ሬቲኩለም ነው which stores ካልሲየም መስል ሴሎች ውስጥ ካልሲየም ኮንትራክሽን አስጀማሪ ነው calcium is very important for actin myosin dancing which brings about contraction of muscle cells let's go now ሌላ ምን አለ ኒውክሊየስ አለው ኒውክሊየሶች አንድ አይደለም ብዙ ኒውክሊየሶች አሉት
ብዙ ኒውክላይ and እነዚህ ኒውክለሶች ደግሞ ምንድናቸው ፐሪፌራል ናቸው ሴንትራል አይደሉም እንደ ስሙዝ መስልና ካርዲያክ መስል ላይ እንደምናገኘው መሃል ላይ አይደለም ያለው at the center of the cytoplasm አይደለም ያለው it is peripheral የአደር እዚህ ጋር የምታዩት ነው እንግዲህ ፔሪፌራል ኒውክለስ እዚህ ጋር ፔሪፌራል ኒውክለስ አንድ ምንድነው ይሄ አንድ መስል ሴል ነው እዚህ ውስጥ የምታዩቸው እነዚህ ሲሊንደሮች ማዮፋይብሪልስ ናቸው እንግዲህ ሳይቶፕላዝም ውስጥ ነው የተጋደሙት እነዚህ parallelly arranged myofibrilles which contain sarcomer repeating sarcomers regularly repeating sarcomers እና let us ask እዚህ ጋር ጥያቄ እንጠይቅ we are studying about cell anatomy of skeletal muscles why are they multinucleated skeletal muscle cells ለምንድን ነው multinucleated ይሄው ሌላው ጥያቄ why do you think the nucleus is found peripheral simple question አንደኛ multinucleated nucleus ምን ይሰራል ዩካሪዮቲክ ሴሎች ውስጥ nucleus የማን ሳይት ነው የምን መኖሪያ ነው ክሮሞዞሞች DNA ምን ይካሄድበታል የጂን ኤክስፕሬሽን የመጀመሪያው ፕሮሰስ ትራንስክሪፕሽን የሚካሄደው ኒውክለስ ውስጥ ነው you remember genetics ሌሰናችንስና በዩካሪዮቲክ ሴሎች ሁለቱ ፋንዳሜንታል የጂን ኤክስፕሬሽን ፕሮሰሶች ትራንስክሪፕሽን ትራንስሌሽን በቦታም በጊዜም የተለያዩ ናቸው ብለናል በቦታ ትራንስክሪፕሽን ኒውክለስ ውስጥ ይካሄዳል ትራንስሌሽን ሳይቶፕላዝም ውስጥ በጊዜ ትራንስክሪፕሽን መጀመሪያ ይካሄዳል ትራንስሌሽን ቀጥሎ ይካሄዳል separate in both time and space and time ነው ይባላልና ብዙ ፕሮቲኖች ስላሉት መስል ሴል እጅግ ብዙ ፕሮቲኖች ስላሉትና ብዙ ፕሮቲኖችን ስለሚያዘጋጅ ኢንዛይሞችን ጨምሮ ይሄ ስትራክቸራል ፕሮቲን አሉ ኮንትራክታይል ፕሮቲኖች አሉ ሬጉሌተሪ ፕሮቲኖች የሚባሉ አሉ ትሮፖማዮሲን ትሮፖኒን አክቲን ማዮሲን እነ ታይቲን እነ ኔቡሊን እነ ማዮሜሲን ማትስ ፕሮቲኖች ስላሉ አንድ ኒውክለስ እነዚህን ሁሉ ጂን ኤክስፕረስ ለማድረግ በቂ አይደለም so nature has provided with many nuclei so that one nucleus expresses the gene for protein X whereas the other for protein Y and the other protein Z whatever therefore this is the answer you can have this answer muscle cells contain many different types of proteins thus for the transcription of this diverse proteins one nucleus is not enough this is briefly the answer for the first question the second question why do you think the nuclei are peripheral of course the central part and the majority of the central part is occupied by parallel myofibrilles which contain sarcomers are made of myofilaments and what are the major contractile myofilaments actin and the myosin see now let's go the cytoplasm also contains cytoplasm nucleus sarcoplasmic reticulum ከማዮፋይብሪልስ በተጨማሪ ምን ይዟል እነዚህ ኮንቴንቶች አሉ lots of mitochondria believe me ከሰውነታችን ሴሎች ከፍተኛ ማይቶኮንድሪያ ቁጥር ካላቸው ሴሎች አንዱ የመስል ሴል ነው ኮዝ ከፍተኛ ኤነርጂ ተጠቃሚ ናቸው ማይቶኮንድሪያ ለኤሮቢክ ሪስፓይሬሽን ሁለተኛ ምን አለ ግላይኮሶምስ አሉት ግላይኮሶሞች ምንድናቸው ጥቅሎች ናቸው ጥቅል የምን ጥቅሎች ግራኑልስ ይባላሉ ጥቅሎች የምን ግራኑልስ የግላይኮጂን ግራኑልስ ናቸው ግላይኮጂን glucose several hundreds to thousands of glucose join together to form highly branched የሚባለው ይሄ አኒማል ስታርች ነው የሚባለው ግላይኮጂን ታውቃላችሁ አኒማል ስታርች ነው በተለይ በሰውነታችን ውስጥ እጅግ ከፍተኛ መስል ስላለ ስኬሌታል መስል ከፍተኛ ግላይኮጂን ግሉኮስን በግላይኮጂን መልክ የማከማቸት ችሎታ ያላቸው ወይም ከፍተኛው የግላይኮጂን ክምችት የሚገኘው መስል ሴሎች ውስጥ ናቸው አንቺ ችግሩ ግን ሊቨርም ያከማቻል yes ሊቨርም ያከማቻል ሊቨር ሴሎችም ግላይኮጂን ያከማቻሉ but compared to muscle cells at negligible the muscle cells are really the area where there is huge store of glycogen የሚገኝበት ስፍራ ነው ትልቁ ችግር ምን መሰላችሁ የደማችን ስኳር መጠን ሲያንስ ሊቨር ግላይኮጂን ሰባብሮ ግሉኮስ አድርጎ ለደም ይሰጣል ለጋስ ነው ሊቨር መስል ሴሎች ግን አይሰጡም ደም ትርፍ ሆኖ እንካ ሲለይ ይወስዳል they only take but never give they don't know give part of the give and take
transaction የለም እነሱ ጋር just simply take they are selfish that's why some physiologists or histologists call the muscle cells selfish cells whereas the liver cells are really benevolent cells when there is excess glucose in the blood the liver cells hepatocytes take that excess glucose and store it when there is deficiency of glucose in case you are not eating food or fasting or starving glycogen is broken down into glucose and released into blood to bring about the blood glucose level higher እና እንግዲህ ይሄ ግላይኮሶምስ የሚባሉት የምን ግራኑል ናቸው የግላይኮጂን ግራኑል ናቸው አለው በብዛት አለው ሌላ ምን አለው ማዮግሎቢን አለው ማዮግሎቢን የሂሞግሎቢን twin or little brother ነው ብትሉት ሞለኪውል ነው የአይረን ያለው የጡንቻ ስጋን ቀይ የሚያደርገው ልክ ደማችንን ቀይ የሚያደርገው ሬድ ብለድ ሴል ምንድነው ሂሞግሎቢን ነው ይሄኛውስ የጡንቻ ስጋ ቀይ የሚሆንበት ማዮግሎቢን ነው ማዮግሎቢን ምንድነው ፕሮቲን ነው አይረን ኮንቴኒንግ ፕሮቲን ነው መልቲመሪክ ፕሮቲን ነው ምንድነው ስራው muscle it stores oxygen hemoglobin transports oxygen from the lung to body tissues this one sits there and stores oxygen for aerobic respiration for muscle cells በተለይ ቀይ የሚባሉ ፋይበሮች አሉ ወይንም ቀይ የሚባሉ በጣም ቀይ የሚባሉ የጡንቻዎች ነጭ ጡንቻ ማከለኛ ከለር ያለው ፒንክ እና ቀይ የሚባለው ከፍተኛ የደም ስርጭትም አለው ከፍተኛ የማዮግሎቢን ይዞታም አለው እነዚህ ማዮግሎቢን እንግዲህ ኦክሲጅን ነው እነዚህ በቃ ከፍተኛ ማዮግሎቢን ካለው በጣም የሚመቸውና ዲፔንደንት የሆነው በኦክሲጅን ስኳርን ሰብሮ ኤቲፒ ማምረት ነው what do you call this process aerobic ናቸው ማለት ነው አሁን እንደዚህ አይነት በጣም ቀያይ ጡንቻዎችን እናገኘው የረጅም ርቀት ተጫዋች የረጅም ርቀት ሯጭ አትሌቶች ላይ ነው ማራቶን ምናምን ብዙ መስሎች ይሄ ወደፊት የሚገፍትሯቸው መስሎች ከፍተኛ ማዮግሎቢን they store high amount of oxygen so that ወዲያው ዲፕሌትድ አይሆንም ይሄ አጭር ሩጫ የሚሮጡ ሆኖ ነጭ ነው የመስል ፋይበራቸው የመስላቸው ብዙ ማዮግሎቢን የለውም because አጭር ጊዜ ነው ኤሮቢክ ቢሆንም I mean anaerobic ቢሆንም ያለ ኦክሲጅን ATP ማምረት ጣጣው ላክቲክ አሲድ ማብዛት ቢሆንም ለአጭር ጊዜ ስለሆነ ይወጣዋል ስለዚህ ይሄ ስፕሪንት የሚባሉት የፈጣን ሩጫ እንትሎች በስሎቻቸው ዋይት ፋይበር ነው ለረጅም ግን አዳፕቴሽኑ ሬድ ፋይበሮች ናቸው we shall come to that point at the end now myoglobin አለው ሌላ ምን አለው ሳርኮፕላዝም cytoplasm of muscle cell is primarily fused with hundreds of parallelly arranged myofibrils ድጋሚ ነው እንግዲህ አሁን ይሄ እንግዲህ ሳርኮፕላዝሙ ብዙ thousands of cytoplasm በመንደም መሃል ላይ የሞላው parallel በሆኑ myofibrils ነው myofibrils እና myofibril ምንድናቸው protein fibers made of repeating myofilament units the myofilament units ምን ይባላሉ sarcomers and they are held in place by structural proteins እነዚህ myofilaments sarcomers ያሉ myofilaments actin እና myosin ተወጥረው በተለያዩ structural በሚባሉ ፕሮቲኖች ተወጥረው ሳርኮመር ሲሰሩ ተወጥረው እነዚህ structural ፕሮቲኖች ናቸው ደግፈዋቸው ያሉትና አሳያቸዋለሁ አናቶሚው you can see here ደግሞ እንትነውና እንግዲህ ይሄ the blue part ሰማያዊ ፓርት እንግዲህ የምን ኔትወርክ ነው ብያቸዋለሁ ሳርኮፕላዝሚክ ሬቲኩለም ነው የካልሲየም መጋዘን ነው ካልሲየም ሪሊዝ ያደርጋል መስል ኮንትራክት ያደርግ መልእክት ሲመጣ በነርቭ በኩል መልእክት ሲመጣ ያ መልእክት ለዚህ ደርስና ለሳርኮፕላዝሚክ ሬቲኩለም ደርስና ካልሲየም ሪሊዝ ያደርጋል ካልሲየሙን የት ነው የሚለቀው ሳይቶፕላዝም ውስጥ የት ይደርሳል እነዚህ ሳርኮመሮች ጋር ማላይ አታች ያደርጋል አክቲን የሚባለው አሳያቸዋለሁ ሲሆን አክቲቬሽን ማለት ኮንትራክሽን እንዲጀምር ያደርጋል ስለዚህ these are myofibrils which contain repeating thousands of repeating contractile units known as sarcomers what are sarcomers actin እና myosin arranged ሆነው በስትራክቸራል ፕሮቲን ተወጥረው ያሉበት የመስል ሴል contractile unit ነው
እዚህ ጋር ታዩታላችሁ ነው አንዱ ነው ይሄ ሴሉ ነው አጠቃላይ ዲስ ኢዝ ሴል አንዷን ምን አወጣን ማዮፋይብሪል አንዷን ማዮፋይብሪል ተመልከቱ ከዚህ ዚ ዲስክ ይሉታል ይሄን ዚ ዲስክ ከአንድ ዚ ዲስክ እስከ ሌላ ዚ ዲስክ ነው አንድ ሳርኮመር የሚባለው አንድ ሳርኮመር ከዚህ ከአንድ ዚ ዲስክ እስከ ሌላ ዚ ዲስክ you see ከዛ ይሄ ባንድ አለ ያው ስትራይፕ ያልኳችሁ ይሄን እነዚህ ናቸው እንግዲህ አሁን ከዚ ዲስክ እነዚህ ላይት ኤሪያዎቹ ይሄ አይ ባንድ ነው የሚባለው ይሄ ደግሞ ዴንስ ነው እዚህ ጋር ነው ተደራርበው ያሉት አክቲን እና ማዮሲን እዚህ ጋር ተደራርበው አሉ አክቲን እና ማዮሲን ተደራርበው አሉ ለዚህ ነው ዳርክ የሚሆነው በኤሌክትሮን ማይክሮስኮፕ ሲታይ ማለት ዳርክ ባንድ ይሰራሉ መሃል ላይ ኦፍ ኮርስ ማዮሲን ብቻው ነው ያለው ዞኖች አሉ የተለያዩ ዞኖች አሉ ይሄ ከዚህ ጫፍ እስከዚህ ጫፍ ኤ ባንድ ነው የሚባለው የሳርኮመር ባውንደሪ ዚ ዲስክ እና ወይንም ዚ ላይን የሚባላል ዚ ዲስክ በሁለት ዚ ዲስኮች መካከል ያለው የፕሮቲን ኔትወርክ አንድ ሳርኮመር ይባላል ምን አለው ኤ ባንድ አለው ኤ ባንድ አክቲን እና ማዮሲን ዲቴል አሳያችኋለሁ በኋላ አክቲን እና ማዮሲን ተዳርበው ያሉበት ኮንትራክሽን እዚህ ጋር ኤም ላይን መሃል መሄድ ኤም ላይን አለው ፕሮቲኖች ናቸው እዚህ በሰሩ ይሰሩት እንግዲህ ስትራክቸራል ፕሮቲንስ ኤም ላይን አለው እዚህ ጋር ስትሄዱ ይሄኛው ይብላችሁ ከዚህ እስከዚህ ያለው ዋይት ነጣ የሚለው ፓርት አይ ባንድ ነው አይ ባንድ እዚህ ጋር እንግዲህ የሚገኙት አክቲን ብቻ ነው የሚገኘው የአክቲን ብቻ ስለሆነ ዴንስ አይደለም የአክቲን ፊላመንቶች ናቸው ያሉት አይ ዊል ሾው ዩ ስለዚህ አጠቃላይ ምንድነው ይሄ ማዮፋይብሪል አንድ ማዮፋይብሪል ስትተይ አንድ ማዮፋይብሪል ነው አንድ ማዮፋይብሪል እንደዚህ ከሚደጋገሙ ምኖች ነው የሰራው ሳርኮመሮች several thousands of sarcomers ማለት ነው therefore you can see here a single muscle fiber myocyte contains hundreds to thousands of parallel myofibrils እዚህ ውስጥ የምታዩቸው parallel እሺ then a single myofibril and myofibril ደግሞ contains thousands of sarcomers arranged end to end along its length and myofibril ላይ ከጫፍ እስከ ጫፍ በተደጋጋሚ ሪፒት የሚያደርጉ ምኖች አሉት ሳርኮመር አለ contractile unit የሚባሉት sarcomer is the fundamental contractile unit of muscle cell okay እና it spans ይላል አንድ ሳርኮመር ከምን እስከምን ስፓን ያደርጋል ወይንም ከየት እስከየት ነው ከአንድ ዚ ላይን ወይም ዚ ዲስክ ወደ ሌላ ዚ ላይን the length between successive Z lines is known as sarcoma. You can see here also አሁን ዲቴል ነው አሁን አንዱ ሳርኮመር ዲቴል አምጥቼላችሁ ነው እዚህ ጋር ያውላችሁ መሃል ላይ ያለው ይሄ መሃል ላይ ቀይ ወፍራሙ ማዮሲን ፊላመንት ነው የሚባለው ሳርኮመር ነው ከዚህ እስከዚህ ሳርኮመር ነው ዚ ዲስክ ኦር ዚ ላይን ይሄ መሃል ላይ ማዮሲን ነው ማዮሲን ቲክ ፊላመንት ይባላል እዚህ ጋር ብታዩት ከላይ ይሄ almost light blue እና እነዚህ this ከላይና ከታች ማን ከበዋል ከላይና ከታች አንድ ማዮሲን አክቲን ወይንም ቲን ፊላመንት የሚባሉ ናቸው ዲኖርኝ እነዚህን ወጥሮ ለምሳሌ አሁን አክቲን ፊላመንትን ወጥሮ ያዘ ኔቡሊን የሚባል ፕሮቲን አለ ያ ኔቡሊን የሚባል ፕሮቲን ምንድነው ስትራክቸራል ፕሮቲን ነው የኮንትራክሽን አይደለም ኮንትራክት ያረጉ እንግዲህ ወጥሮ ለመያዝ እና ኢላስቲክ ናቸው በርግጥ ግን ወጥሮ ለመያዝ አክቲንን ወጥሮ ያዘው እዚህ ጋር በዚህ ኔትወርክስ ኔቡሊን የሚባል አለ ይሄን ደግሞ ማዮሲንን ወጥሮ እንደዚህ ወጥሮ ያዚ ወደ ዚ ላይ ወጥሮ ያዘ ሌላ ስትራክቸራል ፕሮቲን አለ this structural protein I will show you the structural protein which attaches the myosin filament into the Z disc is known as titin ilutal titin
TIN ታይቲን እጅግ ግዙፍ ከሚባሉት ፕሮቲኖች ግንባር ቀደም ነው ይላሉ አንዳንድ ሂስቶሎጂስቶች titin is the largest protein in the human body ይላሉ ግዙፍ ነው ኢላስቲክ ነው titin holds the myosins into the Z line whereas nebulin holds the actin into the Z line ወጥራው ያዙ ናቸው እነዚህ ስትራክቸራል የሚባሉ ፕሮቲኖች ነው እነዚህ ብቻ አይደሉም እንዴ ማዮሲን የሚባሉ አሉ ስለዚህ there are your muscles are really rich in diversity of proteins you see therefore what do you call this one sarcomer you see in between two layers of actin there is thick filament known as myosin okay myosin attach ያደርጋል contraction ሲፈጠር ይወላችሁ myosin እዚህ attach ያደርግ ይሄ ወደዚህ ይሸሻል actin ወደዚህ ይሸሻል you see ይሄ ስፍራ ላይት ባንድ የሚባለው ይሄ ስፍራ አይ ባንድ የሚባለው ይሄ ስፍራ ይጠባል ሳርኮመሩ ምን ይሆናል ሌንግዙ ያጥራል sarcomer becomes short when muscles contract you see ስለዚህ myofibril is equal to regularly repeating sarcomers each sarcomer is equal to myofilaments composed of what the contractile proteins what are these contractile proteins actin tell me please thin filament actin and thick filament myosin then contraction what does contraction means when thin filament actin and thick filament myosin dance over each other I will show you how they dance and now let's go further and now አንዳንድ ሞዲፊኬሽን ላሳያችሁ ከሌሎች ሴሎች የተለየ ሞዲፊኬሽን አለው የመስል ሴሎች ካርዲያክ መስል ሴልና ስኬሌታል መስል ሴልና ካርዲያክ መስል ሴል now አንዱ አዳፕቴሽን ምንድነው ሳርኮሌማው ማን ነው ሳርኮሌማ ምንድነው it is the cell membrane of the skeletal cell skeletalም የሌሎችም ሳርኮሌማ ነው ባለው ሴል ሜምብሬን የስኬሌታል መስል ሴልና የካርዲያክ መስል ሴል ሳርኮሌማ ምን ያደርጋል አት ኢንተርቫል ይውላችሁ እንደዚህ ጋር ካያችሁት እዚህ ጋር አት ኢንተርቫል ወደ ውስጥ ቨርቲካል ቲዩብ ይሰራል ቨርቲካል ቲዩብ ማለት ነው የሚጋደመው ማዮፋይብሪሎች ላይ ከማጋት አብሮ ከሳርኮፕላዝሚክ ሬቲኩለም ላይ ይውላችሁ የሳርኮፕላዝሚክ ሬቲኩለም ሁለቱ ጫፎች ከዚህ እስከዚህ ያለው ሉክ እነዚህ ሁለቱ ወፋፍራም ቱቦዎች ምንድነው ይባሉት ተርሚናል ሲስተርኔ በሁለት ተርሚናል ሲስተርኔ መካከል ሳይቶፕላዝም ወይንም ሳርኮሌማ ወደ ውስጥ ቨርቲካል ቲዩብ ይሰራል ቨርቲካል ቲዩብ ኢንቫጂኔት ያደርጋል ወደ ውስጥ ኢንቫጂኔት ያደርግና it forms you see the sarcolemma forms inward folding or vertical invagination known as T-tubules okay T-tubules and they separate አሁን ስንሄድ ምን ላይ ሳርኮሌማ ላይ ይሄ ቱቦ የሴል ሜምብሬን የስኬሌታል መስል ሴሎች ሴል ሜምብሬን ወርታች ወደ ውስጥ ቱቦ ፈጥሮ ሲሄድ ማና የሚለየው ኤ ባንድ የሚባለውንና አይ ባንድ ይለያል ለምሳሌ ወላችሁ እዚህ ጋር ከዚህ እስከዚህ ኤ ባንድ ነው ይሄ ኤ ባንድ ከዚህ እስከዚህ አይ ባንድ ስለዚህ በማና መካከል የተኛ ነው ማለት ነው በአይ ባንድና በኤ ባንድ መካከል የተጋደመ ነው እያንዳንዱ ሳርኮመር ላይ በአይ ባንድና በኤ ባንድ መካከል ምን አለ የስኬሌታል መስል ሴል ሜምብሬን ኢንቫጂኔሽን ቲዩብ አለ ስለዚህ ምን እንበል this at each A band and I band junction በሁለቱ መገናኛ ላይ a tubular invagination ቱቦ ሰርቶ የሚሄድ የምን ኢንቫጂኔሽን አለ የሳርኮሌማ ኢንቫጂኔሽን አለ ይሄን ኢንቫጂኔሽን ይሄን ቱቦ ነው ምን የሚሉት tubule ብያቸዋለሁ T stands for transverse tubule ይሉታል penetrate ያደርጋልና ወደ ታች penetrate ሲያደርግ እንግዲህ በሁለት ምኖች ይከበባል ኦቫፍራን ቱቦዎች በሳርኮፕላዝሚክ ሬቲኩለም ማለት ነው ሳርኮፕላዝም እዚህ ጋርም ታዩታላችሁ ይሄ ኤ ባንድ ነው ይሄ አይ ባንድ ነው በኤ ባንድ እና በአይ ባንድ መካከል ምን አለ
and T-tubule አለ ማለት ነው there is one T-tubule you can see there is one A band there is I band in between there is you can see one T-tubule you can see one T-tubule እዚህ ጋር ይሄ አንድ T-tubule ነው ሴል ሜምብሬኑ እንደዚህ ወደ ታች ኢንቫጂኔት አድርጎ ነው ይሄ የምታዩት መስመር T-tubule ነው ይሄ ምንድነው ይሄ ተርሚናል ሲስተርኔ ነው በዚህ በኩል አንድ ሌላ ተርሚናል ሲስተርኔ አለ በሁለት ተርሚናል ሲስተርኔ መካከል አንድ ምን አለ T-tubule ይሄንን ነው ሂስቶሎጂስቶች ምን ይሉታል ትሪያድ ይሉታል ትሪያድ ሶስትዮሽ ጥማድ ይሉታል ትሪያድ ይሉታል እጅግ በጣም ሲግኒፊካንት ነው አሳያችኋለሁ ትሪያድ እንግዲህ you can see here እዚህ ጋር ምን አለ ይሄ T-tubule terminal system T-tubule terminal system you can come here T-tubule መሃል ላይ terminal system እዚህ ጋር T-tubule terminal system you see therefore this is the arrangement known as triad የሚሉት ሄደን ነው እዚህ ጋርም ያሳያችኋል እንደው ሞር ክሊር ነው እዚህ ጋር ያላችሁ ይሄ ሴል ሜምብሬኑ ነው ሴል ሜምብሬኑ ወርታቸው ቱቦ ይሰራል ይሄ ቀዳዳው ቱቦ ይሰራል ይበጣል ይጋደማል እዚህ ጋር ሳርኮሌማ ማን ለይቶ ኤ ባንድ እና አይ ባንድ ለይቶ ሁለቱ ምኖች ያቅፉታል ተርሚናል ሲስተርኔዎች አሁን እዚህ ነው ትሪያድ ምንላቸው እነዚህ ሶስቱ ይሄም እዚህ ጋር ትሪያድ አሁን ይሄንን አጉልታችሁ ስታዩት ተመልከቱ ይሄ እንደዚህ የሚሄደው ሴል ሜምብሬኑ ነው ቨርቲካል ቱቦ የሚሰራው ምንድነው ይሄ ማለት ነው ይሄም ነው ማለት ነው T-tubule ነው እዚህ ጋር የምታዩት ከጎን ቱቦ ይሄ ቱቦ ምንድነው ሳርኮሌማው ተርሚናል ሲስተርኔ ነው you see sarcoplasmic reticulum smooth endoplasmic reticulum that sequesters or stores sequester ማለት አጭቆ መያዝ ነው stores and ሲፈለግ ደግሞ ሪሊዝ የሚያደርግ ካልሲየም አዮኖችን ካልሲየም አዮን it enchises ወይም surrounds each myofibril እንደምታዩት ኔትወርክ ሰርቶ terminal cisternal collection of smooth endoplasmic reticulum at A band እና I band እዚህ ጋር A band እና I band ማንን ካቦ ይሄንን T-tubule ካቦ you see you can see here እንግዲህ እዚህ ጋር at molecular level ስቴሉ ስለዚህ ሜምብሬን ነው እዚህ ጋር ሜምብሬን ነው smooth endoplasmic ሜምብሬን ነው ይሄ ሜምብሬን ነው ምኖች አሉት ማለት ካናሎች አሉ የካልሲየም ካናሎች አሉ መልእክት ሲመጣ ከነርቭ መልእክት ሲመጣ ይሄ ኤሌክትሪክ ሞገድ ሲመጣ አክሽን ፖቴንሻል ይሏታል ይሄ ሜምብሬን ያንን አክሽን ፖቴንሻል ይሄ T-tubule አክሽን ፖቴንሻሉን ከነርቭ ሴል የመጣው ዲፖላራይዜሽን ወይም አክሽን ፖቴንሻል ለነዚህ ነው የሚያስተላልፈው ለማ ለተርሚናል ሲስተርኔዎች ምን ያደርጋሉ መልእክት ሲደርሳቸው ካልሲየም ይዘረግፋሉ እዚህ ጋር ለምታዩት ካልሲየም ይዘረግፋሉ ካልሲየም የት ይሄዳል ማዮፋይብሪልስ እዚህ ሳርኮሌማ ላይ ካልሲየም ምን ይሰራል እነግራችኋለሁ አሳያችኋለሁ መስል ኮንትራክሽንን ያስጀምራል ካልሲየም ነው without calcium there is no muscle contraction please እዚህ ጋር ታዩታላችሁ እነዚህ ሶስቱ ትሪያድ ይባላሉ ብያችኋለሁ አንድ ትሪያድ ማለት one T-tubule sandwich between two terminal cistern እንደምታዩት እና terminal cistern releases available calcium plus into the sarcolemma you see አሁን በዚህ በኩል ይሄ ምንድነው ብያችኋለሁ T-tubule ነርቭ ሴል ይመጣል ከዚህ ሞተር ኒውሮን አክሽን ፖቴንሻል መልእክት ይመጣል እዚህ ያ መልእክት በዚህ ሜምብሬን ላይ እንደ ሞገድ ይሰራጫል እንደዚህ ይሄ እንደ ሞገድ የመጣው የኤሌክትሪክ ንዝረት ወይንም አክሽን ፖቴንሻል ለነዚህ ይደርሳቸዋል ከT-tubule ወደ ሲስተርኔዎች ሞገዱ ሲደርሳቸው ካልሲየም ካናሎችን ከፍተው ካልሲየም ወደ ሳይቶፕላዝም ይለቀቃል ሳይቶፕላዝም ውስጥ ማን አሉ እነዚህ ማዮፋይብሪልስ ምን ይዘዋል ሳርኮሌማ አክቲን ላይ ነው አታች የሚያደርገው ካልሲየም አክቲን ላይ ስፔሻል ኤሪያ አለ አክቲን ላይ ትሮፖኒን አለ ትሮፖማይሲን እነሱ ሁለቱ አንድ ላይ ተደራርበው መስል ኮንትራክት እንዳያደርግ ነው ትሮፖኒን ላይ አታች ሲያደርግ ካልሲየም ትሮፖማይሲን ይገፈትረዋል አክቲን
ከማዮሲን ጋር ዳንስ ማድረግ ይጀምራል ኮንትራክሽን ነው ማለት ነው okay that's it you see therefore these are three together one cistern terminus another cistern in between there is sandwiched ምን አለ terminal tube transverse tube አለ T tube and ላይ ነው ትሪያድስ የሚባሉት እንግዲህ ይሄን ምን ለማድረግ ነው ከነርቭ የመጣውን ኤሌክትሪክ ሞገድ በቅልጥፍናና በፍጥነት ወደ ምን ለማሰራጨት ነው ይሄ ቲቲዩብል ወደ ሳርኮፕላዝሚክ ሬቲኩለም መልእክቱ ሲደርሰው ምን እንዲሆን ካልሲየሙን ወደ ሳይቶፕላዝም እንዲለቅ ካልሲየም ምን እንዲያደርግ እዚህ ማዮፋይብሪልስ ያሉ ሳርኮሌማዎች ላይ ሄዶ መስል ኮንትራክሽን ያስጀምር imagine how we are intricately made by really beyond words can mention at biology at physiological level at molecular level touch ወርዳችሁ ስትረዱት we are the really the miracles at molecular and at tissue cellular level at organal level let's go T-tubules carries stimulus from sarcolemma ይኸውላችሁ T-tubule ከዚህ ሳርኮሌማ ነው እንግዲህ ሜሴል ሜምብሬን ኢንቫጂኔት የሚያደርገው ፓርት ቲቱብል ብለናል አሁንም ስቲል ምንድነው እሱ ሳርኮሌማ ነው ግን ምን ሆኗል እንዲ ቨርቲካል ቲዩብ ሰርቷል ቲቱብል ተብሏል ከዚህ ንዝረቱን ተረክቦ ለማን ለማድረስ ነው እንደዚህ አይነት ሞዲፊኬሽን የሰራው ለተርሚናል ሲስተርኔዎች ለማድረስ ነው ቲቱብል carries stimulus from sarcolemma into the myofibrils of course በቀጥታ myofibrils ሳይሆን ለሲስተርኔዎች ነው ሲስተርኔስ ካልሲየም then calcium reaches to myofibrils myofibrils ምን አላቸው ሳርኮሌማ I mean what do we call the contractile unit the contractile unit of the myofibrils sarcomer then sarcomer like protein